ህንድ የዓለም የፖለቲካና የኢኮኖሚ ሚዛን እየቀየሩ ካሉ ሀገራት ግንባር ቀደሟ በመሆን ትጠቀሳለች። በቆዳ ስፋቷ ከቀዳሚዎቹ ተርታ የምትሰለፈው፣ በህዝብ ብዛቷ ደግሞ ቀዳሚ የሆነችው ህንድ የልዩነቶች መገኛ በመባል ትታወቃለች። በጥንታዊው የኢንደስ ሸለቆ ስልጣኔ የጀመረው ታሪኳ በቅኝ ግዛት ዘመን መከራዎችን አልፎ ዛሬ በቴክኖሎጂ በጠፈር ምርምርና በዲሞክራሲያዊ ስርዓት ግንባታ አዲስ ምዕራፍ ላይ ትገኛለች። የሀገሪቱ የኢኮኖሚ ታሪክ በሶስት ዋና ዋና ምዕራፎች ሊከፈል ይችላሉ ይላሉ የዘርፉ ተንታኞች። ከነጻነት በኋላ የነበረው የመንግስት ቁጥጥር የበዛበት ዘመን፣ ከ1991ዱ ታሪካዊ የሊበራላይዜሽን ለውጥና አሁን ያለችበት የዲጂታልና የኢንዱስትሪ ሽግግር ወቅት። ህንድ የዓለም የኋላ በር ትባላለች። የኢንፎርሜሽን ቴክኖሎጂና የሶፍትዌር ኤክስፖርት ለሀገሪቱ የውጭ ምንዛሬና ለከተሞች እድገት ትልቁን ድርሻ ይይዛሉ። መንግስት ሀገሪቱን ዓለም አቀፍ የማምረቻ ማዕከል ለማድረግ ሜክ ኢን ኢንዲያ የተሰኘ ስትራቴጂ ነድፎ በትኩረት ይሰራል። በተለይም በኤሌክትሮኒክስ፣ በመድኃኒትና በታዳሽ ኃይል ዘርፎች ትልቅ መነቃቃት ይታያሉ። ምንም እንኳ የግብርናው የኢኮኖሚ ድርሻ እየቀነሰ ቢመጣም አሁንም ከግማሽ በላይ የሚሆነው የሀገሪቱ ሕዝብ መተዳደሪያው ግብርና እንደሆነ መረጃዎች ያሳያሉ። ዋጋው የቀነሰ የኢንተርኔት አገልግሎትና የተሳለጠ የዲጂታል ክፍያ ስርዓት ካላቸው አገራት ትጠራለች። ይህ ዲጂታላይዜሽን መደበኛ ያልሆነውን ኢኮኖሚ ወደ መደበኛ እየቀየረው እንደሆነም ነው የዘርፉ ምሁራን የሚያነሱት። አብዛኛው የህንድ ህዝብ በስራ ዕድሜ ላይ የሚገኝ ወጣት ኃይል ሲሆን ለቀጣይ 20ና 30 ዓመታት የማያቋርጥ የሰው ኃይልና የሸማች ፍላጎት እንደሚኖር በዘርፉ ላይ ጥናት ያደረጉ ምሁራን ይጠቅሳሉ። በባቡር መስመሮች፣ በወደቦችና በአውሮፕላን ማረፊያዎች ላይ እየተደረገ ያለው ከፍተኛ ኢንቨስትመንት የንግድ ወጪን በመቀነስ ረገድ ትልቅ ሚና እየተጫወተ እንደሆነም ነው መረጃዎች የሚያመላክቱት። ይሁን እንጂ ከከፍተኛ እድገቱ ጋር የሚመጣጠን የሥራ ዕድል ለወጣቱ አለመፈጠሩ በከተሞችና በገጠር እንዲሁም በተለያዩ የህብረተሰብ ክፍሎች መካከል ያለው ሰፊ የሆነ የሀብት ልዩነት ለኢንዱስትሪ እድገት የሚያስፈልገውን ኃይል ከአካባቢ ጥበቃ ጋር አጣጥሞ የመጓዝ ፈተና በሀገሪቱ የኢኮኖሚ ግስጋሴዎች ላይ የተፈጠሩ ፈተናና ስጋቶች ናቸው ይላሉ መረጃዎች። የህንድ የኢኮኖሚ ጉዞ አሁን ላይ በቴክኖሎጂ በተለይም በሰው ሰራሽ አስተውሎት ላይ የተመሰረተ እንዲሆን ትልቅ ትኩረት ተሰጥቶ እየተሰራበት ነው። ህንድ በዚህ ዘርፍ ያላትን ፍላጎትና የዓለም አቀፍ መሪነት ሚናዋን የምታሳይባቸው ታላላቅ ጉባኤዎችን አስተናግዳለች። እንደ ኤሮፓውያን አቆጣጠር ከፌብሩዋሪ 16 ጀምሮ በመካሄድ ላይ የሚገኘውና እስከ ፌብሩዋሪ 21 2026 ቆይታ የሚያደርገው በህንድ ኒው ዴልሂ የዓለምን ትኩረት የሳበው ኢንዲያ ኤአይ ኢምፓክት ሰሚት 2026 በታላቅ ድምቀት እየተካሄደ ይገኛል። ይህ ጉባኤ ህንድን በግሎባል ሳውዝ ታዳጊ ሀገራት ስም ያዘጋጀችው የመጀመሪያው ግዙፍ የሰው ሰራሽ አስተውሎት ጉባኤ ነው። ጉባኤው ለሁሉም ደህንነት ለሁሉም ደስታ በሚል መሪ ቃል እየተካሄደ ይገኛል። አርቲፊሻል ኢንተለጀንስን ለጤና ለትምህርትና ለቋንቋ ትርጉም መጠቀም እንዲሁም ለአየር ንብረት ለውጥና ለግብርና ልማት ለኢኮኖሚ ብልጽግናና ለዲጂታል አስተዳደር ማዋል የጉባኤው መሪ ቃልና ዓላማ መሆናቸው ተቀምጧል። የጉግሉ ሱንድራ ፓቻይ፣ የኦፕን ኤአዩ ሳም አልትማን እንዲሁም የማይክሮሶፍት የናቪዳና አንትሮፒክ ዋና ሥራ አስፈጻሚዎች፣ ታዋቂው ተመራማሪ ያን ሌኩን ጨምሮ የተለያዩ የዓለም የቴክኖሎጂና የምርምር ቁንጮዎች በጉባኤው ላይ መገኘታቸውን ነው መረጃዎች የሚያሳዩት። የህንድ የዲጂታል ክፍያ ስርዓት ወይም ዩፒአይ በአሁኑ ወቅት በወር ከ12 ቢሊዮን በላይ ግብይቶችን ያስተናግዳል። ይህም ማለት በገጠር የሚገኝ አንድ አነስተኛ ነጋዴ ሳይቀር በሞባይሉ ክፍያ የሚቀበልበት ስርዓት ዘርግታለች። በጉባኤው ላይ የጎግልና የማይክሮሶፍት መሪዎች የተገኙት ህንድ ካላት ሰፊ የዳታ ክምችትና ወጣት የሰው ኃይል የተነሳ ስለመሆኑም የሚያነሱ በርካቶች ናቸው። ህንድ ዛሬ 850 ሚሊዮን የኢንተርኔት ተጠቃሚዎች አሏት። ይህም ከአሜሪካና ከአውሮፓ ህብረት ድምር ህዝብ በላይ ነው። በዚህ
የ2026 ጉባኤ ላይ ይፋ የተደረገው የኢንዲያ ኤአይ ሚሽን መንግስት ለዘርፉ የሰጠውን ትኩረት ያሳያል። ከ1.2 ቢሊዮን ዶላር በላይ ለሰው ሰራሽ አስተውሎት ስልጠናና መሰረተ ልማት ተመድበዋል። ይህም ህንድን የዓለም የሰው ሰራሽ አስተውሎት ላብራቶሪ እያደረጋት ነው ያሉም በርካቶች ናቸው። በተለይም በጤናው ዘርፍ ሰው ሰራሽ አስተውሎትን በመጠቀም የሳምባ ነቀርሳንና ሌሎች በሽታዎችን አስቀድሞ የመለየት ሥራ በገጠር ክሊኒኮች ሳይቀር እየተተገበረ ይገኛል። ይህ ለታዳጊ ሀገራት ትልቅ ትምህርት ስለመሆኑም ተመራማሪዎች ያነሳሉ። የህንድ መንግስት የለማች ህንድ 2047 የሚል ግዙፍ ዕቅድ ነድፎ እየሰራ ስለመሆኑም ይገልጻል። ይህ ዕቅድ ህንድ ነፃነቷን ያገኘችበትን 100ኛ ዓመት ስታከብር ሙሉ በሙሉ የበለጸገች ሀገር እንድትሆን ያለመ ነው። ካሳለፍነው ፌብሩዋሪ 14 ጀምሮ በመካሄድ ላይ የሚገኘው የ2026ቱ የህንድ ትልቁ የሰው ሰራሽ አስተውሎት ጉባኤ ነው። በርካታ ስምምነቶች እንደሚደረሱ ይጠበቃል። በቴክኖሎጂው ዘርፍ ዓለምን ወደፊት ለመምራት የሚደረገው ፉክክር በልጦ የሚታይበትም ስለመሆኑ ነው የሚገለጸው። የዛሬው የውጭ ጉዳይ ትንታኔያችን ያደመጣችሁትን ይመስላል።